በጣም እንግዲህ በፍልስፍና ውስጥ ከሚነሱ መሰረታዊ የህልውና ጥያቄዎች ከምንላቸው ውስጥ የሚነሳ ነው። ፋንዳሜንታል የምንለው በተለይ ስነሰብ ወይንም አንትሮፖሎጂ የምንለው ጥያቄ ነው። ፋንዳሜንታል በትምህርተ መለኮትም ይሁን በፍልስፍና የሰው ልጅን ማንነትን በትክክለኛው መንገድ ካልተረዳን ቀጣይ ስለሆኑ ነገሮች ብዙ መናገር አንችልም። ወይንም ደግሞ የተወዛገበ አመለካከትና የህይወት ፍልስፍና ውስጥ ነው የምንገባው እና በዚህ በመጽሐፉ ላይም ለመግለጽ ሞክሬያለሁ። እንግዲህ እኛ አስተምህሮችን እይታዎችን ሁሉ በትምህርተ መለኮት ነው የምንመለከተው። በትምህርተ መለኮት ብቻ ነው የምንመለከተው ስንል ሌላ እውቀት አያስፈልግም እያለን ሳይሆን የእውቀት ሁሉ ምንጩ ነቁ ቅዱሳት መጻሕፍት ያስቀመጧቸው እና ደግሞም ከህይወት መስተጋብር አንጻር ስንመለከተው የተስማማና የተዋሃደ ምንም ልንጋፋው የማንችለው አንዳንዴ ብላተንትሊ ፋክት ሆኖ የምታገኛቸው ሁኔታዎች አሉ። ምንም ውስጥ ብትገባ በቃ ልትሰርዘው የማትችለው እውነታ ወይንም ልታደበዘው የማትችለው ፋክት ማለት ነው። እንደዛ ሆኖ ነው የምናገኘውና የሰው ልጅን ማንነት ስንናገር በእግዚአብሔር መልክና ራዕይ የተፈጠረ መሆኑን ከዛ ነው የምንነሳው። ይሄ ያ ሶሻል አንትሮፖሎጂ፣ ሳይኮሎጂካል አንትሮፖሎጂ ምናምኖች የተለያየ አይነት አንግል እየተመለከቱ የሰውን ማንነት ሊያስቀምጡ ይሞክራሉ። ግን የሰው ልጅ በእግዚአብሔር መልክና ራዕይ የተፈጠረ መሆኑን ባለመረዳት ወይንም ባለመቀበል የሚጀመር ከሆነ ምንም ይሁን ምንም ዛሬም ይሁን ነገር የሆነ የሚላተም ነገር ውስጥ መግባታችን አይቀርም። ምክንያቱም ይሄን ልንክደው የማንችለው ተፈጥሯዊ ሁኔታ ስለሆነ። ስለዚህ የሰው ልጅ ማን ነው ስንል በእግዚአብሔር መልክና ራዕይ የተፈጠረ ነው።